የአፍሪካ ቀንድ ሀገራት ቤተ መንግስታቸው የተነቀነቀ ነው። ሰሞኑን የአፍሪካ ቀንድ ሀገራት ቤተ መንግስታቸው የተነቀነቀ ይገኛል። ሶማሊያ ቤተ መንግስቷ ችግር ውስጥ ገብቷል። መሪዋም ከአልሸባብ ግድያ ለትንሽ አምልጠዋል። ከዚያ በተጨማሪ አልሸባብ ቤተ መንግስቱን መቀመጫ ሞቃዲሾን ለመቆጣጠር እየታገለ እንደሚገኝ መረጃዎች ያመለክታሉ። አልሸባብ ከሶማሊያ ዋና ከተማ ሞቃዲሾ በ18 ኪሎ ሜትሮች ርቀት ላይ እየተዋጋ ይገኛል። ወዲህ ደግሞ በሱዳን የአልቡርሃን ጦር ካርቱም ከተማን ተቆጣጥሯል። በሌላ በኩል ደቡብ ሱዳን ዋና ከተማዋ ከባድ ችግር ውስጥ ገብታለች። ደቡብ ሱዳን ዋና ከተማዋ ችግር ውስጥ የገባችው ምክትል ፕሬዝዳንቱ መታሰራቸው ምክንያት እንደሆነም እየተነገረ ይገኛል። ትራምፕ ደግሞ በኢትዮ ኤርትራ ውዝግብ ምክንያት በውጭ ጉዳይ ሚኒስትራቸው አማካኝነት ለጠቅላይ ሚኒስትር አብይ አህመድ ስልክ ደውለዋል። የአሜሪካና የጠቅላይ ሚኒስትር አብይ አህመድ ውይይት በኤርትራና በኢትዮጵያ ለመግባባት ዙሪያ እንደሆነም የወጡ መረጃዎች እያመላክቱ ነው። ኢትዮጵያና ኤርትራ ወታደራዊ ዝግጅት እያደረጉ እንደሆነም ሮይተርስና አልጀዚራ መዘገባቸው ይታወሳል። አንዳንድ የኢትዮጵያ ባለስልጣናትም ስለ ወታደራዊ ዝግጅቱ ሐሳብ አስተያየት በማህበራዊ መገናኛ ብዙሃን ሲሰጡ ተስተውለዋል። በቅድሚያ ግን የደቡብ ሱዳንን ጉዳይ እንመልከት። ደቡብ ሱዳን መሪዎቿ ተጋጭተዋል። በደቡብ ሱዳን ጉዳይ የተባበሩት መንግስታት ሳይቀር መግለጫ አውጥቷል። የተባበሩት መንግስታት ድርጅት መግለጫ ያወጣው የደቡብ ሱዳን ምክትል ፕሬዝዳንት መታሰራቸውን በመቃወም ጭምር ነው። ደቡብ ሱዳን በብሔር ምክንያት ግጭት ውስጥ ከገባች ዓመታት አስቆጥራለች። የደቡብ ሱዳን ዋና ፕሬዝዳንትና ምክትል ፕሬዝዳንቱ በብሔር የሚጋጩ ፖለቲከኞች መሆናቸውን ተከትሎ በደቡብ ሱዳን ውስጥ የማያባራ ግጭት እስካሁን ድረስ ቀጥሏል። አሁን ደግሞ የደቡብ ሱዳን ዋና ከተማ ክፉኛ ችግር ውስጥ ገብታለች። የኢትዮጵያን የእርስ በርስ ጦርነት በማሸማገልና በማደራደር የምትታወቀው ኬንያ አሁን ደግሞ ደቡብ ሱዳን ለማስታረቅ ላይታች እያለች ትገኛለች። የዛሬን አርገውና የአፍሪካ ቀንድን የምታደራድረው የምታስታርቀውም ኢትዮጵያ ነበረች። አሁን የኢትዮጵያ መንበር በኬንያ ተወስዷል። ኬንያ በደቡብ ሱዳን ያለውን ውጥረት እንዲያረግቡ ራይላ ኦዲንጋን ወደ ጁባ ልካለች። ፕሬዝዳንት ዊልያም ሩቶም ትናንት ልዩ መልእክተኛቸውን ወደ ደቡብ ሱዳን እንደሚልኩ ገልጽ የነበረ ሲሆን የተቃዋሚ ፓርቲ መሪው ራይላ ኦዲንጋ ወደ ጁባ ተልከዋል። የምስራቅ አፍሪካ ማህበረሰብ ድርጅትን እየመሩ ያሉት ዊልያም ሩቶ ፕሬዝዳንት ሳልቫኪርን በመደገፍ ጦሯን ወደ ደቡብ ሱዳን ከላከችው ኡጋንዳ ጋር የሪክ ማቻርና ሳልቫኪርን የሰላም ስምምነት ካስተናገደችው የኢትዮጵያ መሪዎች ጋር መወያየታቸውም ታውቋል። ኬንያ አስታራቂ ለመሆን እየሞከረችበት ያለው ጉዳይ እንዴት ሊፈጠር ቻለ የሚለውን ጉዳይ እንመልከት። የደቡብ ሱዳን ተቃዋሚ መሪና ተቀዳሚ ምክትል ፕሬዝዳንት ዶክተር ሪክ ማቻር ዛሬ ጧት ማለትም በፈረንጆቹ ማርች 27 2025 ከመኖሪያ ቤታቸው ተይዘው ታስረዋል። በ20 ወታደራዊ ተሽከርካሪዎች በመምጣት የጸጥታ ኃይሉ ጠባቂያቸውን ትጥቅ በማስፈታት እሳቸውን ከባለቤታቸው በመለየት ይዘዋቸው ሄደዋል ሲል የሱዳን ሕዝብ ነጻነት ንቅናቄ ቃል አቀባይ የሆኑት ሪታ ሞሽታንግ ገልጸዋል። የመጣው ከቀናት በፊት ዶክተር ሪክ ማቻር ለተባበሩት መንግስታት ድርጅት ጸጥታው ምክር ቤት ዋና ጸሐፊና ለአፍሪካ ህብረት ጸጥታና ደህንነት ካውንስል በጻፉት ደብዳቤያቸው የዩጋንዳ ሰራዊት በደቡብ ሱዳን የውስጥ ጉዳይ እጁን እያስገባ ነው በማለት ከከሰሱ በኋላ እንደሆነ ታውቋል። እና ይህን ተከትሎ በደቡብ ሱዳን ዋና ከተማ ጁባና በበርካታ ከተሞች ውጥረት ነግሷል። የተባበሩት መንግስታት ድርጅትና ዓለም አቀፍ ተቋማት በአስቸኳይ ግጭት ከሚፈጥሩ ጉዳዮች እንዲቆጠቡ ሁለቱም ወገኖች ለህዝባቸው ሲባል ሰላም የተሻለ አማራጭ እንደሆነ ሊያስቡ ይገባል ብለዋል። የዩጋንዳው ዩፒዲኤፍ ከሳምንት በፊት በምድርና በአየር ወደ ሉዓላዊት ሀገር ደቡብ ሱዳን መግባቱ በሰፊው ሲዘገብ ቆይቷል። ደቡብ ሱዳን ከጎረቤቷ ሰሜን ሱዳን የጦርነት አዙሪት ሳትወጣ ሌላ ትርምስ በቀጠናው ይፈጠራል ተብሎ እንደተፈራም ተመልክቷል። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት የሆኑት ሪክ ማቻር ስር ለ5 ዓመታት የተካሄደውን የእርስ በርስ ጦርነት ያስቆመው የሰላም ስምምነት በቀጥታ እንዳፈረሰም ፓርቲያቸው አስታውቋል። የደቡብ ሱዳን የመከላከያ ሚኒስትርና የሀገሪቱ የብሔራዊ ጸጥታ ኃላፊ ወደ ሪክ ማቻር መኖሪያ ቤት በኃይል ገብተው የስር ማዘዣ መስጠታቸውን የሱዳን ህዝቦች ነጻ አውጪ ንቅናቄ ማለትም SPLM-IO ገልጿል። በጁባ በሚገኝ የመኖሪያ ቤታቸው ከባለቤታቸው ጋር በቁም እስር ላይ የሚገኙት ማቻር ዋይት አርሚ የተባለ ታጣቂ ቡድን በመደገፍ መወንጀላቸውን የሱዳን ህዝቦች ነጻ አውጪ ንቅናቄ ገልጿል። ዋይት አርሚ ተብሎ የሚጠራው የኑዌር ጎሳ ታጣቂ ቡድን ከኢትዮጵያ ድንበር በ30 ኪሎ ሜትር ገደማ በምትርቀው ናስር የተባለች ከተማ ከደቡብ ሱዳን ጦር የተዋጋ ነው ሲል DW ዘግቧል። ሱዳንና የዋና ከተማዋ ውጊያ። ሌላኛው የደቡብ ሱዳን ጎረቤት ሱዳንም በጦርነት እየታመሰች ቀጥላለች። ጠቅላይ ሚኒስትር አብይና የተባበሩት አረብ ኤሚሬትስ ይደግፉታል በሚል የሱዳን መንግስት ወቀሳ የሚያቀርብበት የጀነራል ሐምዳን ዳጋሎ ቡድን ከካርቱም ከተማ ተጠራርጎ ተወግዷል። አልቡርሃን ካርቱም ከተማ እንደተቆጣጠሩ ገልጸዋል። ነገር ግን ሌላ ሱዳንን ለሁለት የሚከፍል ጉዳይ ተፈጥሯል። የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩት ፈንጠዝያ
እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ ማለትም RSF እጅ ፈልቅቆ ለማውጣት ለ2 ዓመታት ሲጓጉ ቆይተዋል። አሁን የፕሬዝዳንቱን ቤተ መንግሥት በእጃቸው አስገብተዋል እየተባለ ይገኛል። የተቀረውን የዋና ከተማዋን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተዋጉ ይገኛል። ያም ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸው ሲል ቢቢሲ ስለ ጉዳዩ ዘግቧል። ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነ ሁለቱ ተፋላሚ ወገኖች ብለውም ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለችም እየተባለ ይገኛል። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግሥት ለመመስረት አጋር ቡድኖች በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተርና ሕገ መንግሥት ተፈራርመዋል። ዓላማው በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥል ብለውም ሀገሪቱን ለመቆጣጠር ያለው ፍላጎት አሁን እንደማይቀንስ ለማሳየት ነው። ሶማሊያም በዋና ከተማዋ ዙሪያ ከአልሸባብ ጋር እየተፋለመች ትገኛለች። ወደ ሶማሊያ ጉዳይ ስናቀላ ሶማሊያ ቤተ መንግሥቷን የሚያረድ ጉዳይ ተፈጥሮባታል። የአልሸባብ ጦር ወደ ሞቃዲሾ የተጠጋ እንዳለም ለማወቅ ተችሏል። በቅርቡ የሶማሊያ መንግሥት ጠንካራ መሠረት የምትባለዋን ሞቃዲሾ ከተማን ጭምር በሁለት አቅጣጫ ለአልሸባብ ጥቃት የተጋለጠች መምጣቷን በርካታ ዘገባዎች እየገለጹ ይገኛል። በቅርቡ ጠቅላይ ሚኒስትር አብይ አህመድ በሁለቱ ሀገራት ሶማሌላንድን ማዕከል አድርጎ የተፈጠረውን ዲፕሎማሲያዊ ፍጥጫ ለማርገብ ወደ ሞቃዲሾ ባቀኑበት ጊዜ አልሸባብ በሞቃዲሾ የአየር ማረፊያ አካባቢ ጥቃት በማድረስ የግድያ ሙከራ ማድረጉን በርካታ መገናኛ ብዙሃን መዘገባቸው አይዘነጋም። የአሜሪካ መንግስትም በዚህ ጉዳይ ላይ መግለጫ ማውጣቱ ይታወሳል። ከዚህ ጥቃት በኋላ በሀገሪቱ ፕሬዝዳንት ላይም ተመሳሳይ የግድያ ሙከራ በማድረግ አልሸባብ ከፍተኛ ሽብር በሶማሊያና በአፍሪካ ቀንድ አካባቢ መፍጠሩ ይታወሳል። በሚያስገርም ሁኔታ በአሁኑ ወቅት አልሸባብ ተጠናክሮ መውጣቱ ነው እየተገለጸ የሚገኘው። በቅርቡ በኬንያ ድንበር ጋሪሳ አካባቢ በአንድ ካምፕ ላይ በተፈጸመ የአልሸባብ ጥቃት 6 ፖሊሶች ተገድለዋል፣ 4 ፖሊሶች ደግሞ ቆስለዋል። ከሞቃዲሾ ደቡብ ምዕራብ አንድ የኬንያ ንብረት የሆነ ዕቃ ጫኝ አውሮፕላን ሊያርፍ ሲል ወድቆ 5 ተሳፋሪዎች ሞተዋል መባሉም ከአልሸባብ ጋር እየተነሳ ይገኛል። አልሸባብ ለኬንያም ለኢትዮጵያም አልመለስም ያለ ይመስላል። ለኢትዮጵያ ድንበር ቅርብ በሆነችው በሶማሊያ በሎድኒ ከተማ በአንድ ሆቴል ላይ ባደረሰው ጥቃት 10 ሰላማዊ ሰዎች ተገድለዋል። ይህች ከተማም ከጅግጅጋ ከተማ በመኪና የ4 ሰዓታት ብቻ የምታስኬድ ናት። አልሸባብ ከዋና ከተማዋ በ18 ኪሎ ሜትር ርቀት ላይ እየተዋጋ እንዳለም ለማወቅ ተችሏል። ሶማሊያ በአልሸባብ የሚፈጸመው ጥቃት እየበረታ የመጣ ሲሆን ከአልሸባብ ጋር የሚደረገው ውጊያም ተጠናክሮ ቀጥሏል። በሄርሸበሌ 5 የአልሸባብ ታጣቂዎችን ገደልኩ ያለው የሶማሊያ መንግስት ከሞቃዲሾ በ18 ኪሎ ሜትር ርቀት በምትገኘው በአፍጎዬ ደግሞ 82 ሸማቂዎችን መግደሉን ይፋ አድርጓል። አልሸባብን ለመዋጋት የኢትዮጵያ አየር ኃይል እንዲሁም የቱርክና አሜሪካ በትብብር እየሰሩ ይገኛል። ሆኖም ግን የአልሸባብ ጥቃት ከቀን ወደ ቀን እየተጠናከረ መምጣቱን ዘገባዎች ያመላክታሉ። በሞቃዲሾ 18 ኪሎ ሜትር ርቀት ላይም በመዋጋት ላይ ይገኛል። በሌላ በኩል የኢትዮጵያና ኤርትራ መፋጠጥም አሜሪካን አሳስቦ ትራምፕ እስከ መደወል ደርሰዋል። በአፍሪካ ቀንድ ውስጥ ከባድ ውጥረት ከፈጠሩ ሀገራት ኢትዮጵያና ኤርትራ ይገኙበታል። ኢትዮጵያና ኤርትራ ወታደራዊ ፍጥጫ ውስጥ እንደገቡ ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ይገኛል። አሜሪካና የአውሮፓ ህብረት ደግሞ በተደጋጋሚ ኢትዮጵያና ኤርትራን በማስጠንቀቅ ላይ ይገኛሉ። ዓለም አቀፉ የዜና ወኪል ሮይተርስ ኢትዮጵያም ሆነች ኤርትራ ወታደራዊ ዝግጅት እያደረጉ እንዳለ ገልጸዋል። ኤርትራ ከ60 ዓመት በታች የሚገኙ የቀድሞ ተዋጊዎችን ወይም ወታደሮችን ወደ ጦር ካምፕ እንዲገቡ ጥሪ እንዳደረገች፣ ኢትዮጵያን በበኩሏ ታንክና ከባድ መሳሪያዎቿን ወደ ድንበር አካባቢ እንዳስጠጋች ሮይተርስ እንዲሁም አልጀዚራ ዘግበዋል። ዛሬ ደግሞ የተሰማው ዜና የአሜሪካ የውጭ ጉዳይ ሚኒስትር ጠቅላይ ሚኒስትር አብይ አህመድን በሰሞኑ ውጥረት ጉዳይ እንዳናገሯቸው ተሰምቷል። በአፍሪካ ቀንድ አካባቢ የታየ ያለው ውጥረት እንደሚያሳስባትም አሜሪካ ለጠቅላይ ሚኒስትር አብይ አህመድ አሳውቃለች ነው የተባለው። ጠቅላይ ሚኒስትር አብይ አህመድን በትራምፕ አስተዳደር ከተሾሙት የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር መጋቢት 18 2017 ዓ.ም ለመጀመሪያ ጊዜ ይፋዊ በሆነ መልኩ መወያየታቸው ተነግሯል። ማርክ ሩቢዮና ጠቅላይ ሚኒስትሩ የሁለትዮሽ ግንኙነት ማጠናከር አክሎ በጋራ ቅድሚያ በሚሰጧቸው ጉዳዮች ላይ በስልክ መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስትር ያወጣው መግለጫ ያስረዳል። አገራቱ በአፍሪካ ቀንድ መረጋጋትን ማምጣት አንድ የውይይታቸው ርዕስ እንደነበር የውጭ ጉዳይ ሚኒስትር ቃል አቀባይ ታሚ ብሩስን ዋቢ ያደረገው መግለጫ ትቷል። በሪፐብሊካኑ የትራምፕ አስተዳደር የተሾሙት የውጭ ጉዳይ ሚኒስትሩ አገራቸው ለሰላማዊና ለበለጸገች ኢትዮጵያ ድጋፍ እንደምታደርግ አረጋግጠውላቸዋል ነው የተባለው። አሜሪካ ኢትዮጵያና ኤርትራ ግጭት ከማባባስ እንዲታቀቡ ስታሳስብ ይሄ ለሶስተኛው እንደሆነም እየተገለጸ ይገኛል። ይህን ተከትሎም የአፍሪካ ቀንድ ሀገራት ሁላቸውም ግጭትና ትርምስ ውስጥ መግባታቸው ብዙዎችን ያሳሰበ ጉዳይ ሆኗል። ሰላም ለሀገራችን፣ ሰላም ለመላ ምስራቅ አፍሪካ ይሁን። አበቃን።